ኢትዮጵያ እየገነባችው ባለው ታላቁ የኢትዮጵያ ህዳሴ ግድብና ሌሎች የኃይል ማመንጫ ፕሮጀክቶች በሚሊዮን የሚቆጠሩ ዜጎችን የኤሌክትሪክ አገልግሎት እንዲያገኙ ከማድረግ ያለፈ ትልምን ይዛለች። ላብነትም ከቅርብ ጊዜ ወዲህ ለጅቡቲ፣ ሱዳን እና ኬንያ የኤሌክትሪክ ኃይል በማቅረብ በሚሊዮን የሚቆጠሩ ዶላር ለመሰብሰብ አቅዳ ወደ ስራ የገባች ሲሆን ባለፉት 7 ወራት ውስጥ ብቻ ከ48 ሚሊዮን ዶላር በላይ ገቢ ሰብስባለች። ሀገሪቱ በቀጣይም በዚሁ የኤሌክትሪክ ኃይል አቅርቦት ከሶማሌላንድ፣ ደቡብ ሱዳን፣ ታንዛኒያ እና ሌሎች የምስራቅ አፍሪካ ሀገራት ጋር የጠበቀ ቁርኝት ለማድረግ በሂደት ላይ ትገኛለች። ለመሆኑ ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በሃይድሮ ፓወርና ኤሌክትሪክ አገልግሎት ዘርፍ እንዲሁም በሌሎች የኢኮኖሚ መስኮች ምን አይነት አስተዋጽኦ ይኖራል የሚለው የዕለቱ ውይይት አንኳር ነጥባችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? በምጣኔ ሀብት ጉዳዮች ዙሪያ ትኩረት የሚያደርገው አዲስ ገበያ ዝግጅት እነሆ ተጀምሯል። እንግዶቼ በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪው ዶክተር አረጋ ሹመቴና የኦን ኢነርጂ ኮንሰልት ስራ አስኪያጅ ኢንጂነር ፍላጎት ተስፋዬ ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብረን እንቆይ። ቀደም ብዬ መግቢያ ላይ ለመግለጽ እንደሞከርኩት የዛሬው አዲስ ገበያ ትኩረታችን ታላቁ የኢትዮጵያ ህዳሴ ግድብ ኢኮኖሚያዊ ትሩፋቶችን በተመለከተ ይሆናል። በአጠቃላይ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ በትርጉም ደረጃ እንደው ሚሊዮኖች የተባበሩበት ኢትዮጵያውያንም የመቻል መንፈስን ያሳዩበት እንደሆነ በተደጋጋሚ ሲገለጽ ቆይተዋል። እንደው ነገር ግን ቀጣዮቹን ዓመታት በተለይ በኢኮኖሚው ዘርፍ ምን አይነት ተስፋ ይዞልን ይመጣ ይሆን? ብዙ የምንነጋገርበት ርዕሰ ጉዳይ ይሆናል። ለዛሬው የአዲስ ገበያ ትኩረታችን እዚህ ላይ እናደርጋለን። በቅድሚያ እንግዶች ስለመጣችሁ ከልብ አመሰግናለሁ። እናመሰግናለን። መልካም። እንደው ኢትዮጵያ በተለይ ከቅርብ ጊዜያት ወዲህ የኤሌክትሪክ ኃይልን ለጎረቤት ሀገራት በመሸጥ በሚሊዮን የሚቆጠር ዶላር እየሰበሰበች ነው፣ እያገኘች ነው። እንደው ይህም ተስፋ የሚሰጥ ይመስለኛል። መንግስትም በቀረጸው የ10 ዓመት የኢኮኖሚ ስትራቴጂ እቅዱ ውስጥ 40 ቢሊዮን ዶላር ኢንቨስት በማድረግ በቀጣዮቹ ወደ 71 የሚደርሱ የኤሌክትሪክ ኃይል ማመንጫ ፕሮጀክቶችን ተግባራዊ ለማድረግ በእቅድ ደረጃ አስቀምጧል። ምናልባት ይህኛው ለዘርፉ የተሰጠውን ትኩረት የሚያመላክተን ይመስለኛል። እንደ የኛ ግን ለውይይታችን መነሻ እንዲሆነን የህዳሴ ግድብን ጨምሮ ሌሎች ፕሮጀክቶች ለኤሌክትሪክ ኃይልና ተያያዥ አገልግሎቶች ያላቸው ጥቅም እንዴት ይገለጻል? እንደ ታላቁ የኢትዮጵያ ህዳሴ ግድብስ በዚህ ረገድ ያለው ፋይዳ እንዴት ነው? ምንድን ነው የሚል መነሻ ብናደርገውና ወደ በኋላ ሌሎች ነጥቦችን ብናነሳ ኢንጂነር ከርሶ ብጀምር። ኢትዮጵያ ያው ከድህነት ለመውጣት በምታደርገው ትግል ውስጥ በምታደርገው ጥረት ውስጥ ኤሌክትሪክ ኃይል ዋናውን ድርሻ ይወስዳል። ምክንያቱም የትኛውንም አገር በዚህ ሰዓት ብናይ ያደገ ሀገር ካለው የኤሌክትሪክ የማመንጨት ኃይል አቅም ጋራ የኢኮኖሚው ጉዳይ አብሮ ተሳስሮ የሚያያዝና አብሮ ደግሞ ሁለቱ ፓራራሊ የሚታዩ ጉዳዮች ናቸው። አንድ ሀገር ኢኮኖሚው ደህና ነው ስንል ኤሌክትሪክ ኃይል በከፍተኛ ሁኔታ ያመነጫል ወደሚል ድምዳሜ እንደርሳለን እና ኢትዮጵያም እንግዲህ አሁን እንዳልከው ታላቁ ህዳሴ ግድብ አንዱ ከሀገራችን ውስጥ ትልቁ ትኩረት ተሰርቶ የተሰራበት ያለ ፕሮጀክት ነው። በአቅም፣ በፋይናንስ፣ በሁሉም ዘርፍ ማለት ነው። ስለዚህ እነዚህ ፕሮጀክቶች ትልቅ ተስፋ የሚጣልባቸው ናቸው አገራችንን ከድህነት ለማውጣት በምናደርገው ጉዞ ውስጥ። ምክንያቱም አይ ቲንክ በኋላም በስፋት እናየዋለን። እያንዳንዱ ዘርፍ ላይ የሚያመጣው ተጽዕኖ አለ፣ ፖዚቲቭ የሆነ ተጽዕኖ አለ። ይህም ደግሞ የበለጠ ኃይል ባመነጨን ቁጥር ከድህነት የመውጣታችንን ነገር ያረጋግጥልናል ወደሚል ሀሳብ እንሄዳለን ማለት ነው። መልካም ዶክተር ወደ እርስዎ ልምጣ። በተለይ የታላቁ የኢትዮጵያ ህዳሴ ግድብ ሲባል ብዙ ገና ወደፊት የምናነሳቸው ጥቅሞች አሉት። ነገር ግን ይሄ በኤሌክትሪክ ኃይልና በሃይድሮ ፓወር ትልቅ አቅም ይኖረናል ብለን የምናስብበት ተስፋ የምንጥልበት ነውና እንደ ኢኮኖሚያዊ ፋይዳው ምን አይነት ነው? እሺ አመሰግናለሁ። ወቅታዊ ሀሳብ ስላነሳ መነሳሳትን የሚፈጥር ሁኔታዎችን ለማዘጋጀት የሚጠቅም ፕሮግራም ስለሆነ በዚህ ሳላደንቅ አላልፍም። ከዛ ከህዳሴው ግድብ በፊት ግን አንድ ደቂቃ ስጠኝና ኤሌክትሪክ ፓወር መቆራረጥና ምን ያክል ኢንዱስትሪዎቻችን እያስቸግራቸው እንደሆነ አንድ ጥናት ከዛሬ 3 ዓመት በፊት ያጠናነው እና ጓደኛ ሀረማያ ዩኒቨርሲቲ ውስጥ በነበርን ጊዜ ያጠናነው ጥናት አለና በ2011 ዓ.ም ወደ 92% የሚደርሱ ኢንዱስትሪዎቻችን ቢያንስ አንድ ጊዜ በከፍተኛ ሁኔታ የኤሌክትሪክ ፓወር የመቆራረጥ ችግር አጋጥሟቸው እንደነበር ያሳያል ጥናቱ። በ2012 ወደ 86% ወረድ እንዲል አድርገዋል በተወሰነ መልኩ። 2015 ዓ.ም ላይ 87% የሚሆኑት ድርጅቶቻችን በኃይል መቆራረጥ
መቆራረጥ እንደተቸገሩ ሪፖርት ሲያደርጉ ነበረ። ከነዚህ የኃይል መቆራረጥ ከፍተኛ ጉዳት ካደረሰባቸው የተወሰኑት ኢንዱስትሪዎች ወደ 93 የሚደርሱ ኢንዱስትሪዎች ምን የሚል ሪፖርት ነበራቸው? በአመት ውስጥ ከሚሸጠው 50% የሚደርሰው ሽያጭን እስከ ማጣት አድርሶኛል የመብራት መቆራረጥ የሚል ሪፖርት ነበራቸው 2015 ዓ.ም ላይ በፈረንጆች ነው እያወራን ያለ ነው። ከነዚህም 14.6% የሚሆኑ ድርጅቶች ከ1 ሚሊዮን እና ከዛ በላይ የሚሆን ገንዘብ በአመት እንዲያጡ ሆነዋል። ማለት 1 ሚሊዮን ማለት በጣም ብዙ ብር ነው ለአንድ ድርጅት በአንድ አመት ከሚሸጠው 1 ሚሊዮን ነው። የተወሰኑ ድርጅቶች የሚገርሙ እስከ 20 ሚሊዮን ድረስ የሚያጡ አሉ በአመት በኤሌክትሪክ ፓወር መቆራረጥ ያልና ይህንን እንኳን ቢያንስ ማስወገድ የሚችል አንድ ፕሮጀክት ኖረን ማለት ምን ያህል ኢንዱስትሪዎቻችን ተጠቃሚ ይሆናሉ ማለት። ህዳሴ ግድብ ምን አይነት ጠቀሜታዎች ይኖሩታል እንግዲህ በኋላ በዝርዝር የምናየው ይሆናል ብዬ ተስፋ አደርጋለሁ። የመጀመሪያው እና ዋና ዓላማውም ኤሌክትሪክ ፓወር ማመንጨት ነው። ቀጥተኛ የመጀመሪያ ዳይሬክት ኦብጀክቲቭ የምንለው ኤሌክትሪክ ፓወር ማመንጨት ነው። የኢትዮጵያ ኤሌክትሪክ ፓወር ህዳሴ ግድብ ወደ ሙሉ ኦፕሬሽኑን በ2024 ይገባል ብለን አስዩም የተደረገ አንድ የኛ ተቋም ኢትዮጵያ ኢኮኖሚክስ አሶሲዬሽን ያጠናው ጥናት አለው። በዚህ መሰረት በ2024 በፈረንጆች ነው። አሁንም አድማጮቻችን ይቅርታ እንጠይቃለን፣ ተመልካቾቻችን ይቅርታ እንጠይቃለን። በ142% የኢትዮጵያ ኤሌክትሪክ ፓወር እድገት ይኖረዋል የህዳሴ ግድብ ሙሉ ኦፕሬሽኑ ሲጀምር። የ142% ጭማሬ ማለት አሁን ካለለ የዚህን ያህል ጭማሬ ተጠናቆ ወደ ስራ ሲገባ ሙሉ በሙሉ ወደ ስራ ቢገባ ማለት ይሄ ማለት ኢንዱስትሪዎቻችን ቅድም 1 ሚሊዮን በአመት አጣው ያሉትን ይሄን ያህል በጣም ጉዳት ደረሰብኝ የሚሉትን በሙሉም ሊያስወግድልን የሚችል አቅም መፍጠር ይችላል። ይሄ ከኤሌክትሪክ ፓወር ከማመንጨት አንጻር ነው። ከካፒታል አጠቃላይ የሀገሪቱ ካፒታል ላይ ወደ 6.3% የሚሆን የካፒታል ጭማሬ ይኖረዋል ህዳሴ ግድብ ስንጨርስ ማለት ነው። ይሄ ለእኛ ብቻ አይደለም። ወደ ኋላ እንግዲህ ጥያቄ ይኖራል ብዬ ተስፋ አደርጋለሁ። ለጎረቤቶቻችንም ከፍተኛ የሆነ ጠቀሜታ አለው። ጎረቤቶቻችን ስለ አባይ ግድብ ያላቸው ተቃና እና ፖዚቲቭ የሆነ አመለካከት አይሁን እንጂ በእውነታው ሲታይ ግን የሱዳንን 35% የኤሌክትሪክ ፓወር ማመንጨት አቅም ይጨምርላታል። ንጹህ ውሃ አመቱ ሙሉ ሳይቋረጥ በመላክ ኢትዮጵያ 35% ሱዳን ምንም ወጪ ሳታወጣበት ንጹህ ውሃ በተስተካከለ በአመቱ ስለሚላክላት የ35% የሚሆን ኤሌክትሪክ ፓወር የማመንጨት አቅሟን ያሳድግላት። ይሄ ኤሌክትሪክን ብቻ ብንወስድ ነው። ከዛ ውጭ እነ ሱዳን ንጹህ ውሃ በማግኘታቸው የጎርፍ አደጋን በመከላከል ለነ ግብፅም ንጹህ ውሃ አመቱ ሙሉ ጠብቆ ለኢሪጌሽናቸው በማመንጨት ከፍተኛ የሆነ የኢኮኖሚ ጠቀሜታን ያመነጭላቸዋል። ሪል ጂዲፒው ላይ ወይም ደግሞ አጠቃላይ የአገሪቱ ሀብት ላይ ከፍተኛ የሆነ ቢሊየን የሚቆጠር የአሜሪካን ዶላር ማግኘት እንችላለን። ሶስቱ ምስራቅ አፍሪካ በተለይ ይሄ የህዳሴ ግድባችንን ሼር የሚያደርጉት ኢትዮጵያ፣ ሱዳን እና ግብፅ ወደ 8.1 ቢሊየን የሚጠጋ የሱዲ አመታዊ የሪል ጂዲፒ ጭማሪ ይኖራቸዋል። የኢትዮጵያ ኢኮኖሚ በህዳሴ ግድብ ተጠናቆ ወደ ስራ በመግባቱ ብቻ በሱ ብቻ የ1.5% አመታዊ የኢኮኖሚ እድገት ታስመዘግባለች። ይሄ አመታዊ በአጠቃላይ የምታስመዘግበው የኢኮኖሚ እድገት አላት። ግን ደግሞ የህዳሴ ግድቡን ብቻ በመጨረሷ እና እሱ ሙሉ ስራው ተጠናቆ ወደ ምርት ተግባር ሲገባ በሱ ምክንያት 1.5% የኢኮኖሚ እድገት ጭማሪ ይኖረናል በአንድ ፕሮጀክት ብቻ ማለት። ይሄ ማለት ምን ያህል ግዙፍ ፕሮጀክት እና ምን ያህል ትልቅ አቅም ያለው ፕሮጀክት እንደሆነ ያሳየናል። ይሄ 1.5% የኢኮኖሚ እድገት ለኢትዮጵያ ነው። ለሱዳን ደግሞ 1.2% የኢኮኖሚ እድገት ያመጣል። በዚህ ብቻ ማለት ነው። ንጹህ ውሃ እንልክላቸዋለን፣ ከጎርፍ እንከላከላቸዋለን፣ ኤሌክትሪክ ፓወር እንዲያመነጩ እናደርጋቸዋለን፣ ኤሌክትሪክ ፓወር ከኛ እንዲገዙ እናደርጋቸዋለን። ይህም በማድረጋችን ለሱዳን ለጎረቤት 1.2% የኢኮኖሚ እድገት በሚኖራት የኢኮኖሚ እድገት ላይ ተጨማሪ እንሰጣታለን። ከኢትዮጵያ ጋር ግን በጣም ተቀራረበ ዶክተር። ምንድን ነው 1.5 1.2? ምክንያቱም ለምን መሰለህ? አንደኛ ኤሌክትሪክ ፓወር ከሚሸጥላቸው አንዷ እሷ ነች። ሁለተኛ የእሷም የኤሌክትሪክ ፓወር ማመንጨት አቅም 3 ግድብ አላት። 3 ግድቦች አሉ አባይ ግድብ ላይ አባይ ሁለቱ ተገናኝተው ከተካሄዱ በኋላ ስለዚህ የነዚህን የማመንጨት አቅማቸውን ውሃ መጥኖ ነው የሚልክላቸው። ለምሳሌ በአሁኑ ወቅት ውሃው በጣም ቀንሷል። ያን ጊዜ እነሱ ያለ ማመንጨት አይቀንስም። ኢሪጌሽን አላቸው፣ ኤሌክትሪክ ፓወር አላቸው፣ ከኛ የሚገዙት ኤሌክትሪክ ፓወር አላቸው። ከዛ ውጭ ደግሞ ወደ 200 ሚሊዮን ዩኤስዲ በአመት ለጎርፍ መከላከል ያወጣሉ። ይህንንም ሙሉ በሙሉም ባይሆንም ይቀንስላታል። ወደ 200 ሚሊዮን የአሜሪካን ገንዘብ ወይም ዩኤስዲ የምንለው ማለት ነው ለጎርፍ መከላከያ ብቻ ነው የሚያወጡት። ይሄን
ስለዚህ ይሄ ግድቡን ጨረስንና መጥነን ላክንላቸው ማለት ይሄ ሁሉ ሴቭ እናደርግላቸዋለን ማለት እንደ ህዳሴ ግድብ ያሉ የኃይል ማመንጫ ፕሮጀክቶች ከኤሌክትሪክ ኃይል አቅርቦት ባሻገር እንግዲህ ዘርፈ ብዙ ጠቀሜታ አላቸው። በተለይ ኢንጂነር ቀደም ብለውም ወደፊት የምናነሳቸው ሀሳቦች እንዳሉ እየጠቆሙን ነበርና ሁሉንም የማንቀሳቀስ የማነቃቃት ሁሉም ደግሞ የማገዝ የመደገፍ እድልም አለው ብዬ አስባለሁ በተለይ የኤሌክትሪክ ኃይል። ስለዚህ ይህ ግዙፍ ፕሮጀክት በተለይ የታላቁ ህዳሴ ግድብ ወደ 3 ነገሮችን ብቻ ነጥለን ብንመለከተው ደስ ይለኛል። ለግብርናው፣ ለኢንዱስትሪና ለግንባታው ዘርፍ ምን አይነት በጎ ሚና ይኖረዋል? ኢንጂነር በየሴክተሩ ብናየው አሁን እንዳነሳኸው ሁሉንም ሴክተር ነው የሚነካው ኤነርጂ። አሁን የኃይል ማመንጨት በግብርናው፣ በኮንስትራክሽን እንዲሁም ደግሞ በኢንዱስትሪ ዘርፍ ነው። ግን ከዛ እያንዳንዱ ህይወታችን ላይ አዛን ኢንዲቪጁዋል እንደ ግለሰብ ራሱ የኃይል መኖር አለመኖር ምን ያህል ህይወታችን ላይ ተጽዕኖ በጎም ተጽዕኖ እንዳለው እናውቃለን። እና አሁን ግን ወደ እነዚህ ዋና ዋና የአገራችን መሰረታዊ የሆነ ዘርፎች ስንመለከት ለምሳሌ በኢንዱስትሪ ዘርፍ ቅድምም ዶክተር ሲያነሱት ነበረ፣ ብዙ ፋብሪካዎች ብዙ ነገር ያጣሉ ኤሌክትሪክ በቂ አስተማማኝ ኤሌክትሪክ ባለመኖሩ ማለት ነው። ብዙ ጊዜ የምናስበው ምንድነው ኃይል መኖሩ ብቻ አይደለም፣ ኃይል ግን አስተማማኝ መሆን አለበት፣ በቂ መሆን አለበት። ስለዚህ አስተማማኝ ስንል 24 ሰዓት አንድ ፋብሪካ መስራት ካለበት 24 ሰዓት መስራት አለበት። አሁን እኛ የምንረዳቸው የተለያዩ ፋብሪካዎች አሉ። ኃይል በዋናው ከሚያገኙት ስለማይበቃቸው አማራጭ የኤሌክትሪክ ኃይል በተለይ ይሄ ከታዳሽ ኃይሎች ጋር ከሶላር ኤነርጂ ጋር በፀሐይ አማካኝነት ለማምረት እየፈለጉ ወደ አማራጭ እየሄዱ ነው። ጀነሬተር አንዱ ነው። ግን ያው ከዛ በተጨማሪ ደግሞ እንደዚህ አይነት ታዳሽ ኃይሎችን ለምንድን ነው የሚፈልጉት? ያለው አቅርቦት አስተማማኝ ስላልሆነ 24 ሰዓት ስለማን በየመሃሉ ይቆራረጣልና አንድ ኢንዱስትሪ ሲያመርት ጥሬ ዕቃ ይጠቀማል። ለምሳሌ ጥሬ ዕቃ በሚጠቀምበት ሰዓት ግን ማምረት ጀምሯል እንበል። ማምረት ጀምሮ መሀል ላይ ኃይል ሲቋረጥበት ምንድን ነው የሚሆነው? የገባው ጥሬ ዕቃ በአብዛኛው ዌስት ነው የሚያደርገው። በቃ ምክንያቱም ፕሮሰስ ውስጥ ገብቷል፣ መቅለጥ ካለበት ቀልጧል። መጨረሻ ላይ የሚፈለገውን ፕሮዳክት ሳያመርት መሀል ላይ ሊቋረጥ ይችላል። ስለዚህ ኢንዱስትሪ ዘርፉ ላይ አስተማማኝ የምንለው የኤሌክትሪክ አቅርቦት እስከሌለ ድረስ እጅግ ከፍተኛ የሆነ ኪሳራ ነው እንደሚያመጣው። ግንባታው ዘርፍ ላይ ጥሬ ዕቃ ከማቅረብ ለግንባታው የሚያስፈልጉ ጥሬ ዕቃዎች አሉ። ከሲሚንቶ ጀምሮ አልሙኒየም ማለት እንችላለን፣ ሌሎችም። ስለዚህ ጥሬ ዕቃ ለማቅረብ ምን ያስፈልገናል? መመረት አለበት። ለመመረት ምን ያስፈልገናል? ኤሌክትሪክ ያስፈልገናል ማለት ነው። ስለዚህ ልክ ያ ነገር በተስተጓጎለ ቁጥር ቅድም እንዳልኩት ኢንዱስትሪው አሁን ለኮንስትራክሽን ኮንስትራክሽን ዘርፍ የሚያቀርቡ ኢንዱስትሪዎች በኃይል መቆራረጥ ምክንያት ስራቸው ተስተጓጎለ ማለት እዚህ ጋር ያሰብነው ግንባታ እዚህ ጋር ያሰብነው ኮንስትራክሽን ተስተጓጎለ፣ ምክንያቱም በቂ አቅርቦት ስለሌለ ማለት ነው። ወደ ግብርናው ስንመጣ በብዛት ያው ዝናብን ጠብቀን ነው እንግዲህ አሁን በእርግጥ የተለያዩ እንቅስቃሴዎችን እየሞከርን ነው በተለያየ አካባቢ። በጣም ደስ የሚል የሚያበረታታ ነገር ነው። ግን ስቲል አሁንም አብዛኛው ገበሬ ዝናብን ጠብቆ ነው የሚያመርት ያለው፣ በአመት አንዴ የሚመጣ ዝናብን ማለት ነው። ኤነርጂ ብንጠቀም ወይ የተለያዩ አማራጮችን ብንጠቀምስ ምን ማድረግ እንችላለን? በመስኖ ማረስ ሊሆን ይችላል። ያሉንን ያመረትናቸውን ደግሞ ፕሮዳክቶች በማቀዝቀዣ በመጠቀም በኤሌክትሪክ ነው የሚሰሩት በመጠቀም ወደሚፈለገው ተጠቃሚ የማድረስ ስራ በሙሉ የሚከናወነው በምንድን ነው? በኤሌክትሪክ ነው ማለት ነው። አሁን ያለውን ግን እንደምናየው ተጠቃሚውንና አምራቹን ማገናኘት ራሱ አንዳንዴ አይቻልም። ስለዚህ በመካከል ባለው ሰዓት የተመረቱት ምርቶች ምን ይሆናሉ? ይባክናሉ፣ ይበላሻሉ፣ ይደፋሉ ማለት ነው። ስለዚህ ይሄ ሁሉ ከታች ጀምሮ ያለው ነገር እስከ ተጠቃሚው እስከምናደርስበት ድረስ ኤሌክትሪክ ቢኖረን አስተማማኝ የሆነ በቂ ያልኩት ለዛ ነው። በቂ የሆነ ለሁላችንም የሚሆን ቢበቃን ቢኖረን ኖሮ ምን ያህል ኢኮኖሚው ላይ ያለውን ፋይዳ ማሰብ እንችላለን። ሶስቱን ዋና ዋና ክፍል ዘርፎች ጠቀስናቸው እንጂ የኃይል አቅርቦቱ በጣም በብዙ ዘርፍ ላይ ለኢኮኖሚው የሚያደርገው ጠቀሜታ ከፍተኛ ነው የሚሆነው። የሚገርመው እንኳን ኢኮኖሚው ላይ አይደለም ኢንስቲትዩሽን ላይ ራሱ ከፍተኛ የሆነ ጠቀሜታ ይኖረዋል። ኢንስቲትዩሽን ማለት የመዋቅራችን አሰራር ሙስናን ራሱ በከፍተኛ ሁኔታ ሊቀንሰው ይችላል። ምክንያቱም ኤሌክትሪክ ፓወር ለማግኘት ሙስና የሚከፈለው እና ብልሹ አሰራር ውስጥ የተገባበት አንድም በቂ የሆነ አቅርቦት ባለመኖሩ ነው። ስንት ፐርሰንት ይሆናሉ መሰለ? ለምሳሌ ድርጅቶች በአመት
ከሚጠይቁ ኤሌክትሪክ ፓወር ከሚጠይቁ ወደ 20.8% የሚሆኑት ኤሌክትሪክ ፓወር ይጠይቃሉ። ስለማይፈቀድላቸው ወደ ብልሹ አሰራር እንዲገቡ ያደርጋቸዋልና እንኳን ኢንዱስትሪውን እንኳን ግብርናውን እንኳን ግንባታውን ይህንንም የአሰራር መዋቅሩን ሁሉ ሊያስተካክለው ይችላል። ግድቡ በጥቅል ሀሳብ ስንመለከተው ይጎበኛል። አንድ የቱሪዝም መስህብ መሆን ይችላል። በኃይል አቅርቦት አስተዋጽኦ ምርትና ምርታማነትን በማሳደግ ቀደም ብላችሁ እንዳነሳችሁት ሁለታችሁ ኤክስፖርትን ያሳደግ ይችላል ወዘተ ብዙዎችን ማንሳት እንችላለን። ነገር ግን እንደ ለቱሪዝም ለኤክስፖርት ቀጥተኛ ኢንቨስትመንትን ለመሳብ እንዲሁም በምንዛሬ ግኝት ያለው ጠቀሜታ ምንድን ነው? ዶክተር እርሱ ጋር ቆያለሁ። ይሄ ፕሮጀክት በጣም ትልቅ ፕሮጀክት ነው። ከመጀመሪያው ጀምሮ ፕሮጀክቱ በብዙ ውጣ ውረድ እየሄደ እንደሆነ ይታወቃል። ይህን ውጣ ውረድ የሚያሳዩ ብዙ ነገሮች ይኖራሉ እና ያንን ከትበን ይዘንዋል ወይ ለቱሪዝም እንዲሆን እያደረግነው ነው የሚለውን ስራ እየሰራን አይመስለኝም። ብዙ ዋና አትኩሮቱ ግንባታው ላይ ነው እንጂ ከዛ ከግንባታው ጎን ለጎን መሰራት ያለባቸው ሌሎቹም የዶክመንቴሽን ለቱሪስት ይሆናሉ ነገ ለሚመጣ ለታሪክ የሚሆኑ ነገሮችን የማስቀመጥ የመሰነድ ስራዎችም አብረው ከተሰሩ ሐይቁን ብቻ መጎብኘት ወይም ግንባታውን ብቻ መጎብኘት ሳይሆን ከግንባታው ጀርባም ያሉ ታሪካዊ ሁነቶች አሉ። ከጎረቤት ሀገራት ጋር የሚደረጉ ውይይቶች፣ ግንኙነቶች እነዚህ ሁሉ የሚጎበኙ አንድ አካል ከግንቡ ከህንፃው በተጨማሪ ነው የሚሆኑትና እኒህ ስራዎች ከተሰሩ የቱሪዝም መስኩ አንዱ መዳረሻ ይሆናል ይሄ ቦታ ማለት ነው። ሌላው በኤክስፖርት ደረጃ ኢትዮጵያ ካለፉት 2 ዓመት አይሆናትም 2-3 ዓመት ቢሆናት ነው እንደ አዲስ የጨመረችው ኤክስፖርት የሚደረገው ምርት ኤሌክትሪክ ነው። ይሄም ማለት ደግሞ ኤክስፖርት የኢትዮጵያ ወደ ውጭ የሚላኩ ምርቶች በጣም ትንሽ ናቸው። እነዛው ትንሾች ደግሞ ወደ ትንሽ ሀገር ነው የሚላኩት። ይሄ የኢትዮጵያ የኢንተርናሽናል ትሬድ ችግሯ ይሄ ነው። ትንሽ ምርቶች ወደ ትንሽ መዳረሻ ነው የሚሄዱት። ይሄ ደግሞ የሆነ ከነዛ ሀገራት ጋር የሚኖረን የንግድ ግንኙነት ቢቋረጥ ከፍተኛ የሆነ የውጭ ምንዛሬ እጥረት ላይ ይጥለናል ማለት ነው። አጎዋ ሲሰረዝ ምን እንደሆነ የምናስታውሰው ነው። ይሄ ማለት ብዙ መዳረሻና ብዙ ሸቀጥ ወደ ውጭ ምንልክ ቢሆን ኖሮ ይሄ ችግር ብዙ ላያንገዳግደን ይችል ነበርና ኤክስፖርቱን አንድ መደጎሚያ፣ አንድ መዳረሻ፣ አንድ ምንጭ ይሆናል። ለዛውም የማይቋረጥ ለዛውም ደግሞ ለነዛ ሀገራትም ወደውትና ፈልገውት የሚሄድ ነው የሚሆነው። ልክ አሁን አንዳንዶቹ አይ ይሄ ምርት አልፈልግም ብለው የሚከለክሉናል። ለምሳሌ የአረቡ ዓለም የሆነች የእንስሳት በሽታ ከተነሳ አስቀድሞ የሚያደርጉት የኢትዮጵያ እንስሳት ወደ ሀገራቸው እንዳይገባ መከልከል ነው። ይሄ ግን የእነሱም የኢኮኖሚ መሰረት ስለሚሆን እኛን እንደውም ተገደው የሚወስዱት እንጂ እኛ ለምነናቸው ወይ ደግሞ ተለምኖ በድርድር ምናምን የምትሸጠው አይነት ነገር ላይሆን ይችላል። ወሳኝ የሆነ ግብአት ስለሆነ ማለት ኢኮኖሚያቸው። ስለዚህ በዚህ መልክ ከፍተኛ የሆነ ኤክስፖርት የውጭ ምንዛሬ ያመጣል። ከዛ ውጭ የፎሬን ዳይሬክት ኢንቨስትመንት የምንለው ወይ ደግሞ የውጭ ቀጥተኛ ኢንቨስትመንት አንድ ሀገር ሰላሟ የተስተካከለ ከሆነ ኢንስቲትዩሽኗ የተስተካከለ ከሆነ መሰረተ ልማቷና ለኢንቨስትመንቱ አስፈላጊ ግብአቶች የተሟሉለት ከሆነ ከውጭ የሚመጣ ቀጥተኛ ኢንቨስትመንት ቀጥታ ፍሎውን እየጨመረ ይሄዳል። ይሄ ኢንቨስትመንቱ ከውጭ የሚመጣውን ብቻ አይደለም፣ ዶሜስቲክ ኢንቨስትመንቱ በከፍተኛ ሁኔታ እንዲያሰራራ ያደርጋል። እንደው የውጩን አየን እንጂ ከውጭ ከሚመጡ ጠቀሜታ ጋር አየነው እንጂ ዶሜስቲክ ኢንቨስትመንቱን በከፍተኛ ሁኔታ ይሻሻላል። ምክንያቱም አንዱ ግብአት ኤሌክትሪክ ነው በዋናነት እንደውም ትንሽም ትልቅም ቢሆን ኢንዱስትሪው ኤሌክትሪክ የማያስፈልገው ኢንቨስትመንት የለምና ስለዚህ በዚህ መልክ ቀጥተኛ ኢንቨስትመንቱ በከፍተኛ ሁኔታ የመሳብ አቅም ይፈጥራል። ምክንያቱም አንዱና ዋናው አስተማማኝ የሆነ የኤሌክትሪክ ፓወር መኖር አገሪቱ ላይ መኖር ስለሆነ ማለት ነው። ስለዚህ በዚህም ረገድ ከፍተኛ ጠቀሜታ ይኖራል። ጠቅልል አድርገን አጠቃላይ የአገሪቱ ኢኮኖሚ ላይ ዌልፌር ብለን ወይም ደግሞ አጠቃላይ ላይቭሊሁዳችን ላይ ምን አይነት አስተዋጽኦ ይኖራል ብለን እንደ አንድ ፊገር ለመንገር ያክል በ2024 ወደ ተግበራ ብናስገባው ጂዲፒውንም አጠቃላይ የኑሮ ሁኔታችንንም በ14.05% ይጨምርልናል። የሚገርመው ለሱዳንና ለግብፅም ከፍተኛ የሆነ ጠቀሜታ ይሰጣል። ሱዳን አጠቃላይ የላይቭሊሁዳችን በተለይ የእያንዳንዱ ቤተሰብ የነፍስ ወከፍ ገቢያችን ላይ ሃውስሆልድ ኢንካም የምንለው ማለት ነው የኢትዮጵያን በ14.05% ያሻሽላል። የሱዳንን በ1.62 ያሻሽላል። የግብፅን በ0.9% የነፍስ ወከፍ ገቢ ላይ ተጨማሪ ይኖረዋል ማለት ነው። መልካም ዶክተር፣ ምናልባት እዚሁ ጋር እያይዘን እናንሳው። በተለይ የኢኮኖሚያዊ ጠቀሜታው ዘርፈ ብዙ ነው፣ መልኩም ብዙ ነውና በተለይ ኢንጂነር ይህን በደንብ ቢያነሱት ለኢንጂነር የቀረበ ሀሳብ ነው ብዬ ነው። በተለይ መሰረተ ልማት ከተሜነት ሲስፋፋ ኃይል ጋር ከህዳሴ ግድብ እንደዚህ አይነት ፕሮጀክቶች ናቸው ትልቁ የጀርባ አጥንት የሚሆኑትና እንደው በስራ እድል ፈጠራና
ለከተማና መሰረተ ልማት እድገት ምን አይነት ፋይዳ ይኖረዋል? ኤሌክትሪክ ሲኖር ነው እነዚህም የምናስባቸው ነገሮች ማከናወን የምንችለው። ምን ማለት ነው? አንዳንድ ጊዜ አንዳንድ ከተማዎችንም እንፈጥራለን ወይ ያሉትንም ከተማዎች እናድሳለን ወይንም ደግሞ የነበሩንን ነገር በፊት የነበሩንንም አሁን በተለያየ እንደምናያቸው በሀገራችን እንቅስቃሴዎች ላይ እንደምናያቸው ያሉንን ነገሮች ፕሪዘርቭ አድርገን አሳምረንም ለመያዝ ግዴታ ኤነርጂ ያስፈልጋል ብዬ አስባለሁ። ምን ማለት ነው? አሁን እዚህ ጋር በተለይ በኮንስትራክሽን ዘርፍ በመሰረተ ልማቱ ዙሪያ ላይ የሰው ኃይል የብዛት የሚያስፈልግበት ዘርፍ ነው። ምን ማለት ነው? ብዙ ሰው መስራት አለበት፣ ብዙ የስራ እድል የሚፈጠርበት ዘርፍ ነውና ይሄ ማለት ደግሞ የእያንዳንዱን ቤት የእያንዳንዱን ጓዳ ነካ ማለት ነው። ስለዚህ የበለጠ ፕሮጀክቶች ብዙ በሰራን ሰዓት በተለይ በከተማ ዙሪያ ላይ እንደምናውቀው በተለይ ከዚህ ከዲጂታላይዜሽኑ ጋር አብሮ የሚሄድ ነው። ኢቭን ዲጂታል ሴክተሩ ራሱ አንድ ያላነሳ ነው። ዲጂታል ሴክተሩ እጅግ ኃይል የሚፈልግ ሴክተር ነው። ምን ማለት ነው? ትልልቅ ዳታ ሴንተሮች ይገነባሉ። እያንዳንዳችን አሁን ምንድነው ሞባይል ስልኮች አሉን፣ ቴሌቪዥኖች እንጠቀማለን። የተለያዩ ዲጂታል የሆኑ ሚዲያውም ኢንተርቴይንመንቱም ሁሉ ከዚህ ጋር የተገናኘ ነው ማለት ነው። ስለዚህ ዘርፉ ምን ያህል እያደገ ነው፣ ምን ያህል ፍላጎት አለው ሰው ከተማ በመጣ ሰዓት ፍላጎቱ ይጨምራል። ፍላጎቱ ደግሞ እንደዚህ አይነት ቁሳቁሶችን እንደዚህ አይነት ቴክኖሎጂዎችን መጠቀም ፍላጎቱ ይጨምራል፣ መረጃውም ስለሚኖረው ማለት ነው። ያ ማለት ምን ማለት ነው? ኤነርጂ ከሌለ እንዴት ነው የሚሆነው? ሶ ኢቭን አሁን በሀገራችን አንዳንድ ቦታዎች ሞባይል ስልኮቻችንን እንጠቀማለን። በየጊዜው ቻርጅ ማድረግ አለብን። ምን ያህል ሰዓታችንን እናጠፋለን ሞባይል ስልኮቻችን ላይ። ሞባይል ስልካችን በተጠቀምነው ቁጥር ባትሪ ኮንሱም ያደርጋል። ስለዚህ ያ ማለት ደግሞ የበለጠ ኤሌክትሪክ እየተጠቀምን ነው ማለት ነው እና በየሄድንበት አካባቢዎች ሁላም ያስፈልገናል የኤሌክትሪሲቲ ሶርስ ያስፈልገናል። ቻርጅ ማድረግ አለብን ማለት ነው። ስለዚህ ይሄ በበዛ ቁጥር ነው እንግዲህ አሁን ፍላጎታችንን እያየ ነው ያለ ነው። ሁሉም አንደርስታንዲንጋችን እየሰፋ ነው ያለው፣ ብዙ ነገር እያወቅን ያለ ነው። ስለዚህ ምን ማለቴ ነው? ካላወቅ ነው አላወቅነውም ነው። አሁን ኤሌክትሪክ ከሌለ ወይንም ያ መረጃ ከሌለኝ ሲኖረኝ ነው ስለዛ ነገር ሞር ማወቅ የምፈልገውና መረጃ ይበለጠ እየመጣ ነው። እንዳልኩት ብዙ ሰው ኢንተርቴይንመንቱ ላይ በተለይ ማሳለፍ ይፈልጋል። አብዛኛው ወጣት ነው እንደምናውቀው፣ ሀገራችን አብዛኛው ህዝብ ወጣት ያለበት ህዝብ ነውና ከተሜነቱ በዚህ እየሰፋ መጥቷልና ስለዚህ ምን ያህል እንደዚህ አይነት ዲቫይሶች እንደዚህ አይነት እቃዎችን ስንጠቀም ኤሌክትሪክ ያስፈልጋል። ሌላው ቅድም እንዳልከው በስራ እድል ፈጠራ ዙሪያ በተለይ ይሄ ስራ ፈጣሪዎች ወይንም አንተርፕሪነርሺፕ የተለያየ ስራዎችን ወይንም ይሄ ኢኖቬሽን ከምንለው ጋራ በጣም ይሄዳል። ብዙ ነገር አሁን ያው ኃይል የሚያስፈልገው ነገር ሆኗል አብዛኛው ነገር ማለት ነው። ስለዚህ ሰው የበለጠ ኢኖቬት ማድረግ ከፈለገ ኃይል ያስፈልገዋል ወደሚለው ነገር መምጣት እንችላለን ማለት ነው። ምናልባት ኢትዮጵያ የኤሌክትሪክ ኃይል አቅርቦትን በተለይ ደግሞ ለምስራቅ አፍሪካ ሀገራት በማቅረብ የጀመረችው ስራ አለ። ቀጣይም ደግሞ ወደ ታንዛኒያና ሌሎች የምስራቅ አፍሪካ ሀገራትን ኃይል ለመሸጥ የተደረገ ሙከራ አለ፣ በሂደት ላይ ያላለ። ምናልባት የዚህ እንቅስቃሴ ሀገሪቱ ቀጠናዊ ትስስር ወይም ደግሞ ኢኮኖሚክ ኢንተግሬሽን የምንለው ሀሳብ ላይ ያላትን ሚና በማሳደግ ረገድ ጠቀሜታው ምን ያክል ነው? አሁን ላይ ከኬንያ ጋር ተገዳዳሪ የሆነ ኢኮኖሚ ያላት ሀገር ነች። ኬንያ እና ኢትዮጵያ ናቸው ትልቅ ኢኮኖሚ ያላቸው የሚባሉ የምስራቅ አፍሪካ ወይም የአፍሪካ ቀንዱ ላይ ያሉ እነ ሱዳንን ጨምረህ ከላይ እስከ ታች እነ ታንዛኒያን ጨምረህ ዩጋንዳን ጨምረህ ማለት ነውና ባለ ትልቅ ኢኮኖሚ መሆኗ አንዱ የኢኮኖሚ ትስስሩ እንዲኖራት ከማድረግም በተጨማሪ ደግሞ ወሳኝ የሆነ የኢንዱስትሪና የኢኮኖሚ ግብአትን እሷ ወደ ሌሎቹ ሰጪ ሆነች ማለት ይህን ትስስር እጅግ ወሳኝ በሆነ መልኩ ትይዘዋለች ማለት ነው። ይሄ ማለት ደግሞ የኢኮኖሚ ወሳኝነቷን ብቻ ሳይሆን የሌሎች ነገሮች ወሳኝነቷንም ይጨምርላታል። የፖለቲካም ወሳኝ ሊያደርጋት ይችላል። የድርድሮችና ሌሎችንም ወሳኝ እንድትሆን ግብአት የኢንዱስትሪውን ግብአት ነው የምትይዘው። ዋናውን ተጽዕኖ ፈጣሪነቷ እያደገ ይመጣል። በጣም ተጽዕኖ ፈጣሪነቷ የእሷ ጤናማ አለመሆን፣ የኢትዮጵያ ኢኮኖሚ የኢትዮጵያ የኤሌክትሪክ ፓወር በትክክል አለመስራት የነሱም
ከፍተኛ የሆነ ኢኮኖሚያዊ ጫና ይኖረዋልና ይሄ አንዱ አቅም የሚፈጥርላትና ወሳኝ የሚባል ግብአትን ለኢኮኖሚያቸው በመስጠት ትስስሩን ታጠናክራለች። ልክ ሌሎቹ በቴክኖሎጂው ወይ በነዳጅ በምን የዓለም ኢኮኖሚ ላይ ተጽዕኖ እንደሚፈጥሩት ሁሉ ኢትዮጵያም ደግሞ በአፍሪካ ቀንድ ባሉ ሀገራት ላይ ኤሌክትሪክ ፓወርን በመስጠት ወሳኝ የሆነውን የኢንዱስትሪ ግብአት ወሳኝ የሆነውን የአጠቃላይ የኢኮኖሚ የደም ስር የምንለውን ኤሌክትሪክ በመላክ ትስስሩን በዋናነት አጠናክራ እንደውም የመሪነቱን ድርሻም ከፍ ያደርግላታል ብዬ አስባለሁ። ግድቡ ሊጠናቀቅ ከሚገባው አመት ምናልባት 12ኛው አመት ላይ ነው ያለነውና ከጥፍም በላይ ጊዜም ፈጅቷል። ነገር ግን አሁን የመጨረሻው ምዕራፍ ላይ ደርሰናል። ምናጠናቀቅበት ምናልባት ብስራትን በደንብ ምን ሰለብሬት ምናረግበት ጊዜ ላይ እየደረስን እንደሆነ ነው የሚሰማኝና እንደው እንዲህ አይነት ፕሮጀክቶች በተያዘላቸው ጊዜ አለመጠናቀቃቸው በኢኮኖሚ ላይ የሚያሳድረው አሉታዊ ተጽዕኖ ምንድን ነው? እንደው ለማሳያነት ብናነሳው በተለይ ታላቁ የኢትዮጵያ ህዳሴ ግድብ ትልቁና ግዙፉ ነው አንስተነው እንጂ ሌሎች ፕሮጀክቶቻችንም አሉና ኮይሻ ሌሎችም ማንሳት እንችላለን። እንደዚህ አይነት ፕሮጀክቶች በተያዘላቸው ጊዜ አለመጠናቀቃቸው ቅድም ባነሳ ነው በየዝርዝሩ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል ብዬ አስባለሁና ምንድን ነው አሉታዊ ተጽዕኖ? አንድ ፕሮጀክት በተለይ በኮንስትራክሽን ላይ በደንብ የምናየው ነውና ባልከው ጊዜ ካልሰራኸው ከጥቂት ሳምንት ይቅርና አሁን በአመታት ነው እንግዲህ እያወራን ያለነው ከጥቂት ሳምንታት በኋላ ልስራው ብትል የዋጋ ግሽበቱ ያሰብከውን ነገር ያሰብከውን ሪሶርስ እንደምትፈልገው ልትጠቀም አትችልምና ትልቁ አንዱ እንግዲህ እዚህ ላይ ኔጌቲቭ የሆነው ነገር የዋጋ ግሽበቱ መቋቋም አንችልም በሰዓቱ ባለመጨረሳችን ምክንያት ማለት ነው። ስለዚህ የያዝነውን ነገር የሆነ ያህል መድበን ነበረ በጀት ግን ዋጋው በመጨመሩ ምክንያት ልንጨርሰው አንችልም። አንዱ ኢምፓክት እሱ ነው። ሌላኛው በተለይ አሁን ኢትዮጵያ ከውጪ ኢንቨስተሮችን ለመሳብ እንፈልጋለን እና አንዱ የምንስብበት መንገድ ርካሽ የሆነ ኤሌክትሪሲቲ የሚሸጥባት ሀገር ናት ኢትዮጵያና አልን። ስለዚህ ያ ኢንቨስተር ከመምጣቱ በፊት የሚያየው ከየሆኑ አመታት በኋላ ይህን ያህል ኤሌክትሪክ ማመንጨት ትችላለች ኢትዮጵያ የሚል ተስፋ ይዞ ነው የሚመጣው ማለት ነው። ስለዚህ ወደ ገበያ ካስገባናቸው በኋላ በተለይ ውጭ ኢንቨስተሮች ከገቡ በኋላ ሲመጡ ግን ያንን በተለይ የኢትዮጵያ ህዳሴ ግድብ ሌሎችም የኃይል ማመንጫ ፕሮጀክቶች ባለመጨረሳችን ምክንያት ተስፋ ያደረግን ፕሮሚስ ያደረግነውን ነገር ማድረግ ሳንችል ስንቀር እዚህ ጋራ ምን ይሰጣል? ያልሆነ ያልተመጣጠነ ኤሌክትሪክ ወይንም የተቆራረጠ አስተማማኝ ያልሆነ ስለሆነ የምናቀርብላቸው ኔጌቲቭ የሆነ ነገር ያመጣብናል ማለት ነው። ስለዚህ ያልነውን ነገር ፕሮሚስ ያደረግነውን ነገር እንዳንጠብቅ ያደርገናል ማለት ነው። ሌላው ያ ነገር ቢገባ ኖሮ ከዛሬ 2 አመት በፊት ለምሳሌ ወይ 3 አመት በፊት ቢሆን አሁን ሌትስ ሴይ ህዳሴ ግድብ ያለቀው ኢኮኖሚው ላይ ሊያመጣ የተገባው ነገር ሰዎች ወደ ስራ ሊገቡ የተገባቸው ወይንም ደግሞ ኤክስፖርት እናደርጋለን ብለን ያሰብነው ነገር ሳናረገው ቀረን ማለት ነው። ስለዚህ ያ ከብዙ ነገር ወደ ኋላ ያስቀረናል። አት ዘ ሴም ታይም እዚህ ጋራ ደግሞ ኢንፍሌሽኑ የሚያመጣብን ተጽዕኖ አለ። በርደኑ እየጨመረ ማንችለው ወይ በጣም አስጨናቂ የሆነ ውጥረት ውስጥ ያስገባናል ማለት ነው። ስለዚህ በሰዓቱ ባለመጨረሳችን ባሰብነው ሰዓት ፕሮጀክቶችን አለመጨረሳችን ኢኮኖሚውም ላይ የሚያመጣው ከፍተኛ ተጽዕኖ አለ። አት ዘ ሴም ታይም እሱ ብቻ አይደለም፣ እንደ ሀገር ፕሮጀክቶችን ባለመጨረሳችን ምክንያት የሚያመጣው ውጥረት አለ። አንስቴቢሊቲ የምንላቸውም ነገሮች ይፈጠራሉ። ከኢኮኖሚው ባሻገር ኢቨን ሶሻሊ ያለንን ማህበራዊ ያለውንም ነገር የሚነካ ነው የሚሆነው። ምክንያቱም ዞሮ ዞሮ ሰው መብላት አለበት፣ መጠጣት አለበት፣ መኖር አለበት፣ ጥሩ ህይወት መኖር አለበት። ያ ሳይሆንለት ሲቀር ደግሞ ሌሎች ማህበራዊ የሆኑ ቀውሶችንም ዞሮ ዞሮ ይዞብን ይመጣል የሚል አስተሳሰብ ነው ያለኝ። ስለዚህ እዚህ ላይ እንግዲህ ያው በብዛት መስራት አለብን። በተለይ ፕሮጀክቶችን በሰዓት በመጨረስ ያሰብነውን ነገር በሰዓት በማድረግ ሰዓቶቻችን ጊዜያቶቻችንን በመጠቀም እጅግ መስራት አለብን ብዬ አስባለሁ። የአባይ ግድብን ወይ ደግሞ የህዳሴ ግድብን ብቻውን እንኳን በእኛ ጥናት መሰረት በአንድ አመት ብናዘገየው በአንድ አመት በ2024 ይጠናቀቃል ብለን ያሰብነው እኛ ጥናቱ ስናጠና በ2024 ባይጠናቀቅ በአንድ አመት ብቻ እንኳን ብናራዝመው ሶስቱ ሀገራት 5.97 ቢሊዮን የአሜሪካን ገንዘብ ያጣሉ።
የትኞቹ ሀገራት? ኢትዮጵያ፣ ሱዳንና ግብጽ። እነዚህ ሶስቱ ሀገሮች ናቸው በዋናነት ተጠቃሚ የሚባሉት እነሱ ናቸው ከህዳሴ ግድባችን። በነገራችን ላይ ሌሎቹ በተዘዋዋሪ ኤሌክትሪኩን በመሸጥ ምናምን በሚያገኙት ነው። እነዚህ ግን ውሃ በማግኘት ኤሌክትሪክ እንዲያመነጩ አስተማማኝ የውሃ አቅርቦት እንዲኖራቸው በቀጥታ ተጠቃሚ ስለሚሆኑ ማለት ነው። እነዚህ ሀገራት 5.97 ቢሊዮን የአሜሪካን ገንዘብ በአንድ ዓመት እንኳን ቢራዘም በትክክል በ2004 ኦፕሬሽን ባይጀምር ይሄን ያለ ኢትዮጵያ ብቻዋን 3.69 ወይም 3.7 ቢሊዮን የአሜሪካን ገንዘብ ታጣለች። ይሄንን የምታጣው ጠቅላላ ሲሆን ነው። ያ ኤሌክትሪክ ፓወሩ፣ ሀብት ብክነቱ፣ የዋጋ ግሽበቱ ቅድም ኢንጂነር እንዳሉት በየጊዜው ዋጋው እየጨመረ የግንባታ ግብአቶቹ ከውጭ ለምንጠቀማ እነዛ ሁሉ ደማምረስ ስናየው ወደ 3.7 ቢሊዮን የአሜሪካን ገንዘብ ታጣለች በአንድ ዓመት እንኳን ቢራዘም። በሁለት በሶስት ዓመት እየተራዘመ ሄደ ማለት ደግሞ በጣም ሂውጅ የሆነ ልናገኘው የሚገባን አገሪቱን ካለባት የውጭ የዕዳ ጫና በተወሰነ መልኩ ሊቀርፍላት የሚችልን እድል እየዘጋብን ነው የሚሄዱና በተቻለ መጠን ሙሉ ኃይላችን ተረባርቦ እዛ ላይ ማሳረፍ መቻል አለብን። ሌሎችም ፕሮጀክቶች እንዲህ ሜጋ የምንላቸውን ትልቅ ፕሮጀክቶችን በጊዜ አለመጨረስ ምን አይነት የኢኮኖሚ ዳፋ ወይም የኢኮኖሚ ችግር ያመጣል የሚለውን ስናይ ቅድም ኢንጂነር ለመጥቀስ እንደሞከሩት ኢንፍሌሽን አንዱ ችግር ይሆናል ብለዋል። ኢንፍሌሽን እኔ ደግሞ በሌላኛው ገጽታ ስንመለከተው እሳቸው የተናገሩት ከውጭ የምናስገባቸው እቃዎች ወይም ደግሞ ለግንባታው የምንጠቀምባቸው ግብአቶች ከጊዜ ወደ ጊዜ እየተወደዱብን ይሄዳሉ። ይሄ ደግሞ ተጨማሪ ወጪን ይጠይቃል ነው። ይሄ አንዱ ነው። ሌላኛው ደግሞ ራሳቸው እነዚህ ፕሮጀክቶች የዋጋ ግሽበት ምንጭ ናቸው ራሳቸው ፕሮጀክቶቹ። ምክንያቱም ከፍተኛ የሆነ ገንዘብ ነው ወደ ኢኮኖሚ የሚረጩት። ታስታውሳላችሁ ከዛሬ 5 እና 4 ዓመት በፊት ሪፖርት የተደረገ 10 የስኳር ፕሮጀክት እንገነባለን ተብሎ 72 ቢሊዮን ብር ወጪ ሆኖ እነዛ የስኳር ፕሮጀክቶች የት እንዳሉ ማናቃቸው 72 ቢሊዮን ብር በዛን ወቅት ማለት ከአመታዊ የመንግስት በጀት ግማሹ አካባቢ የሚደርስ ወይም 1/3 አካባቢ የሚደርስ በጀት ነው። ይሄ ሁሉ ገንዘብ ምንም ወደ ልማት ሳይሆን የተወሰነ ኮንስትራክሽን ብቻ ሰርቶበት ወደ ኢኮኖሚው ተረጨ ማለት ኢኮኖሚው ላይ የሚሽከረከረው ገንዘብ በጣም ከፍተኛ ይሆናል። ስለዚህ የኢትዮጵያ ኢኮኖሚ ላለፉት 15 እና ከዛ በላይ ዓመታት ሁለት አሃዝ የዋጋ ግሽበት እያስተናገደ ያለው አንድም በእነዚህ ተጀምረው በማይጠናቀቁ ትልልቅ ፕሮጀክቶች ምክንያት ከፍተኛ የሆነ ገንዘብ ወደ ኢኮኖሚው ስለሚረጭ ነው። ሌላኛው የሀብት ብክነቱ ከፍተኛ ነው። ሀብት ብክነቱ ማለት ቅድም የተነጋገርነው 72 ቢሊዮን ብር ቢሊዮን አይደለም ቢሊዮን ብር ሌላ ፕሮጀክት ላይ ውሎ ቢሆን ኖሮ ምን ያህል ጥቅም ሊያስገኝልን ነበር? ምን ያህል የሥራ ዕድል ይፈጥርልን ነበር? ምን ያህል ምርት ያመርትልን ነበር? ምን ያህል ምርት ወደ ውጭ እንልክ ነበር? ምን ያህል ምርትስ ደግሞ ለሀገር ውስጥ አምራች ተጠቃሚውስ እናደርስ ነበር? እንደሚታወቀው ዋጋ ግሽበቱ፣ የሥራ አጥ ቁጥሩ፣ የኢኮኖሚው የተረጋጋ ሁኔታ እድገት ለማስመዝገብ ስጋት መፍጠር፣ የውጭ ምንዛሬ እጥረቱ ከጊዜ ወደ ጊዜ ማነቆ በጣም እየበዛ ነው። ይሄንን በመቅረፍ ደረጃ የራሱ አስተዋጽኦ ያደርግ የነበረ ሀብት እንዲባክን ያደርገዋል። ሌላኛው ከዚሁ ጋር ተያያዘ ሙስናና ብልሹ አሰራርም የበዛውና የተበራከተው እንዲህ ትልልቅ ፕሮጀክቶች እየተጀመሩ የማያልቁ ሲሆኑ ከፍተኛ የሆነ ብዙ የሰው ኃይል እንፈልጋለን። ስኳር ፕሮጀክቱን ለመገንባት፣ ባቡር ሀዲዱን ለመገንባት፣ አየር መንገዱን ለመገንባት፣ ዩኒቨርሲቲዎችን ለመገንባት፣ የህዳሴ ግድብ ሌሎችንም ኤሌክትሪክ ፓወር ለመገንባት ለዚህ ሁሉ ሰው ያስፈልጋል። ለዚህ ሁሉ አስተዳደር ያስፈልጋል። ይህን ሁሉ ማኔጅ የሚያደርግ የሰው ኃይልና የቴክኖሎጂ ስለሌለን ለብልሹ አሰራርና ለምዝበራ ሀብቶቻችን ይጋለጣሉ። ከዚህ በተጨማሪ ይቅርታ እንግዲህ ያስረዘምኩት የውጭ ምንዛሬ ጥረታችንም የተባባሰው በእነዚህ ሜጋ ፕሮጀክቶች በሚባሉት ነው። አብዛኛው እነዚህ ሜጋ ፕሮጀክቶች የሚገነቡትና ኮንስትራክት የሚደረጉት ከውጭ በሚመጣ ጥሬ ዕቃ ብዙዎች ይፈልጋሉ። ያንን ጥሬ ዕቃ ሂውጅ የሆነ የውጭ ምንዛሬ ወጥቶበት ይመጣና ኮንስትራክሽኑ መሀል ወገቡ ላይ ደርሶ ይቀራል። ያን ጊዜ ከፍተኛ የሆነ ወጪ ወጥቷል። ጥቅም ግን እየሰጠን አይደለም። የውጭ ምንዛሬ ጥረታችንን ያባባሱብንም እነዚህ ሜጋ ፕሮጀክቶች ናቸውና አሁንም መንግስትና የሚመለከታቸው አካላትን የመንግስት አካላት ስለሆነ በዋናነት ድርሻውን የሚወስዱት ነው ማለት ነው። ሁላችንም የራሳችን አስተዋጽኦ ቢኖረንም የሚመለከታቸው አካላት ግን አሉና እነዚህ አይነት ፕሮጀክቶችን በተጠና መልኩ መጀመሪያ የትኛውን ላስቀጥለው ከዛስ የትኛውን ላስኪደው የሚለው ነገር በተጠና መልኩ ቢደረግ ይቻላል። አንድ ጉዳይ እስኪ ላንሳ። ታላቁ የኢትዮጵያ ህዳሴ ግድብ በቀጣዩ የኢትዮጵያ ኢኮኖሚ ምን አይነት ተስፋ ይሰጠናል? ለዶክተር የማቀርበው ጥያቄ ነው። ኢንጂነር ግን በግንባታው በኃይል በተለይ ኃይል ላይ ትኩረት ቢያደርጉ ወደፊት ምን አይነት ተስፋ ይዞልን ይመጣ ይሆናል ሲጠናቀቅ? ኢንጂነር ላስቀድም እንዴ ዶክተር? አሁን ያለን የምናውቀው ኤሌክትሪሲቲ ግሪድ የምንለው አለ። ምን ማለት ነው? ዋና ማከፋፈያ ኤሌክትሪክ ህዝባችንን የምናዳርስበት ማለት ነው። ስለዚህ ይህ ሲገባ
አሁን በብዛት ትራንስሚሽን ላይኖቻችንን እንጠቀማለን፣ ይገነባሉ በብዛት በየገጠሩ ኤሌክትሪክ ማዳረስ እንችላለን። አሁን እንግዲህ በብዛት ኤሌክትሪክ ያለው በየከተማው ነው። በብዛት ህዝባችን ኦልሞስት 65% በላይ ኤሌክትሪክ ኃይል ተጠቃሚ አይደለም። ግን ይህንን ፕሮጀክት ህዳሴ ግድቡ ብቻ ሳይሆን ሌሎችም የኃይል ማመንጫ ፕሮጀክቶችን ወደ ሲስተም ወደ ዋናው ግሪድ በምናስገባ ሰዓት እንግዲህ እንዳልነው በ2030 100% ህዝባችንን ማዳረስ እንችላለን ብዬ አስባለሁ። የሚጠበቀውን ነገር ሁላ ካደረግን እና እያንዳንዱ ቤት፣ እያንዳንዱ ፋብሪካ፣ እያንዳንዱ ህንፃ የኤሌክትሪክ የሚያገኝ ነው የሚሆነው። ማግኘት ብቻ አይደለም፣ ቅድም እንዳልኩት አስተማማኝ የሆነ ዘላቂነት ያለው የማይቆራረጥ አሁን መኖሩ ብቻ አይደለም። አንዳንድ ጊዜ አንዳንድ ሰዎች ይላሉ ኤሌክትሪክ የምናገኘው በተለያዩ ማሰራጫ ፖሎች ገመዶች አማካኝነት ነው እንደምናውቀውና መኖሩ ብቻ ሳይሆን አስተማማኝ መሆን አለበት። ስለዚህ በየከተማው በየገጠሩ ቅድም እንደተባለው በሀገራችን አልፎ እንደገና ኤክስፖርት የምናደርግበት ነው ኃይላችንን እንጨምራለን እና ህዳሴው ግድብ ሲገባ ይህንን ከጨለማ ወደ ብርሃን የምናደርገውን ጉዞ ያፋጥንልናል። በብዛት ያው በጨለማ ውስጥ ጨለማ ውስጥ ነን ያለነው። መብራት እንኳን ማግኘት የማይችል ማህበረሰብ ነው ያለን በብዛት። የማብሰያ እቃዎቻችንን በየቤቱ ያሉትን ስንመለከት በሃውስሆልድ ሌቭል ስንመለከት አብዛኛው ኤሌክትሪክ ተጠቃሚ አይደለም። ኢቭን የተለያዩ የማገዶ እየለቀምን በነፃ የሚገኙ ኢኮኖሚውም ደካማ ስለሆነ ፕላስ አቅርቦቱም ስለሌለ አንዳንድ አካባቢ አቅርቦቱም ቢኖር ከሌለ ከተማ ውስጥም ራሱ ሌሎች አማራጮችን ስንጠቀም ነው የምንመለከተው። ግን ኤሌክትሪክን ለማብሰያ፣ ለመብራት፣ ለማቀዝቀዣ በየቤቱ ያሉትን ቁሳቁሶች ነው የማወራው አሁን በኢንዱስትሪው አይደለም። ስለዚህ ይሄ ህዝባችንን ከጨለማ ወደዚህ እናመጣዋለን። ለተማሪዎች ብዙ ቦታ ያው በሀገራችን በማታ ማጥናት አይችልም ብዙ ተማሪ። በሻማ በሚጠቀሙበት ሰዓት፣ በኩራዝ በሚጠቀሙበት ሰዓት ብዙ አደጋዎች ሲደርሱ እንሰማለን እና ግን ተማሪዎች ማታ ምሽተው ማጥናት ቢፈልጉ በኤሌክትሪክ ነው የሚጠቀሙት። ስለዚህ ብዙ ያነበበ ተማሪም እንደሚሆነው ጎበዝ ይሆናል። ስለዚህ ሀገር ኢኮኖሚውም ላይ ደግሞ አስተዋጽኦ ያደርጋል ማለት ነው። ስለዚህ እነዚህ አይነት ጥቅሞችን ያመጣል ብዬ አስባለሁ። መልካም ኢንጂነር ፍላጎት መብራትን በጣም አጥብቆ እንደሚወድ እንደሚፈልግ ባለሙያ የራሳቸውን ሀሳብ ብለዋል። ዶክተር እንደ አንድ ኢኮኖሚስት በምጣኔ ሀብቱ ምን አይነት ተስፋ ይታየዎታል ወደፊት? ዋናው ወሳኙ ግብዓት በበቂና በአስተማማኝ ሁኔታ አለን ማለት የሚመጡ የኢንቨስትመንት ፍላጎቶችን እንደልብ ታስተናግዳለህ። ማምረት የሚችሉ ኢንዱስትሪዎቻችን እኮ በኤሌክትሪክ ባለማግኘታቸው ብቻ ከግማሽ በታች 30% 25% የአቅማችንን እያመረትን ያለ ነው የሚሉ ኢንዱስትሪዎቻችን ብዙ ናቸውና እነዚህን ወደ ሙሉ አቅማቸው ማድረስ ለ60ና ከዛ በላይ ፐርሰንቱ የሀገሪቱ ህዝብ ኤሌክትሪክ ፓወር ተጠቃሚ አይደለም፣ አያውቅም፣ ተጠቅሞ አያውቅምና ይህንን ማዳረስ ማለት ከፍተኛ የሆነ የኢኮኖሚ ምርታን ያስገኛል። ለምሳሌ 2015 ላይ አንድ ጥናት እንደሚያመለክተው 50.3% ሪኩዌስት ኤሌክትሪክ ፓወር እንዲሰጣቸው የጠየቁ ኢንዱስትሪዎች ምላሻቸው አንዳንዶቹ ውድቅ ተደርጎባቸዋል፣ አንዳንዶቹ ደግሞ በቃ ጠብቁን የሚል አይነት ምላሽ ሰጥቷቸዋል። ይህን ጊዜ አሁን ይሄንን ወዲያውን የጠየቀውን ወዲያው ብትፈቅድለት ወዲያው ኢንቨስት ቢያደርግ ወደ ኢንቨስትመንት ቢገባ ከፍተኛ የስራ አጥ ቁጥሩን ይቀንስልሃል፣ ምርት እንዲመረት ያደርግልህና ይሄ በጣም ብዙ ቁጥር ነው። 50% ማለት ከጠየቁት ኤሌክትሪክ ፓወር ከጠየቁት ድርጅቶች 50.3% ወይ የተወሰኑት ዲኔ ተደርጎባቸው ሪጀክት ተደርጎባቸው ጥያቄያቸው የተወሰኑ ደግሞ ቆዩ ይታይላቸዋል የተባሉ ምላሽ ተሰጣቸውና ይሄንን ሪኩዌስት ማስተናገድ ብትችል ከፍተኛ የሆነ የኢኮኖሚ ምርታን ያመጣል። ለመጠቅለል ያክል ቅድም መግቢያ ላይ እንደተናገርኩት በኤሌክትሪክ ፓወር ጠቅለል ስናደርግ ነው እንጂ አሁን በአባይ ግድብ ብቻ ወይም በህዳሴው ግድባችን እንኳን ብቻ 1.5% ኢኮኖሚውን እድገት ማምጣት እንችላለን ማለት የኢትዮጵያ ኢኮኖሚ ሂዩጅ ከሚባለው የአፍሪካ ኢኮኖሚ አንዱ ነው። ከ1 እስከ 10 ያሉ ጠንካራ ኢኮኖሚ ወይም
ግዙፍ ኢኮኖሚ ከምንለው አንዱ የኢትዮጵያ ኢኮኖሚ ነው። ግዙፍነቱ እንግዲህ የራሱ መለኪያ አለው። ሀብት ወይ የነፍስ ወከፍ ገቢን አይመለከትም ግዙፍነት። ስለዚህ በዚህ ላይ 1.5% አንድ የአባይ የህዳሴ ግድብ ብቻውን አስተዋጽኦ አደረገ ማለት ኤሌክትሪክ ፓወር ደግሞ ሌሎቹም ፕሮጀክቶች አብረው ተዳምረው ብዙ ኤሌክትሪክ ፓወር ማመንጨት ብንችል ምን ያህል የኢኮኖሚው ላይ እምርታ ሊያመጣ ይችላልና ከፍተኛ የሆነ ተስፋ አስተማማኝና ዋናውን የኢንዱስትሪዎቻችንን ግብአት አግኝተን ቀጠል ማለት እኔ ትልቅ ተስፋ ይታየኛል። እንግዲህ ፈጣሪ አግዞን ቶሎ ብንጨርሰውና ወደ ስራ ቢገባልን ማለት ነው። መልካም እንችላለን። እንደምንችል ደግሞ እያሳየን ይመስለኛል። አዎ ተስፋም አለን። 10% ብቻ የቀረንበት ጊዜ ላይ ያለው 90% የተጠናቀቀበት ጊዜ ላይ ነው ያለነውና ትልቅ ደስ የሚል ጊዜ ላይ ነው ያለነው። ተስፋም አለን። የመጨረሻ ሀሳብ እናድርገው። የህዳሴ ግድብን ጨምሮ እንደ ኮይሻ ያሉ ሌሎች ፕሮጀክቶች ተጠናቀው ማገልገል ባለባቸው ሚናና ልክ ግብ እንዲመቱ እንዲያገለግሉ እድሜያቸውን በዛ ልክ የታቀደውን እንዲሆን ምን አይነት የአካባቢ ጥበቃ ስራ ያስፈልገናል የሚል የመጨረሻ ማሳረጊያ ሀሳብ ብናደርገው ጥሩ ይመስለኛል። በተለይ አካባቢ ልማት ጥበቃ ስራ ከእንደዚህ አይነት ፕሮጀክቶች ጋር እኩል አብሮ መሄድ ያለበት ስለመሰለኝ ነው። ኢንጂነር ከርሶ ጋር ልምጣና ወደ ዶክተር መጣለሁ። እኔ እንደማስበው የአንድ ሚኒስትሪ ወይ የአንድ ተቋም ብቻ ኃላፊነት አይደለም። ምን ማለት ነው? መጀመሪያ እንደዚህ አይነት ፕሮጀክቶች ምን ያህል ጥቅም እንዳላቸው እንዳገር ሁሉም መገንዘብ አለበት። ስለዚህ ነው ያው ተረባርቦ ጥበቃውንም ማድረግ ያለበትንም ሜንቴናንሱንም በሰዓቱ ማድረግ ያለባቸውና እኔ የሚመስለኝ በፖሊሲም ማዕቀፍ ያስፈልጋቸዋል ብዬ አስባለሁኝ። በዋናነት እንግዲህ እንደዚህ አይነት ፕሮጀክቶችን የሚመራ ተቋም ይኖራል፣ በኃላፊነት የሚያስተዳድር ተቋም ይኖራል። ግን በስሩ አብሮ ተያያዥነት ያላቸው የተለያዩ ስቴክሆልደሮች፣ ባለድርሻ አካላት እነዚህ አይነት ፕሮጀክቶችን ይዞ ምን መስራት አለበት አይደል? ለምሳሌ የኤሌክትሪክ ዘርፉን ወይ የኤሌክትሪክ ወይ ቴክኒካል የሆነውን ስራ በተመለከተ ማን ነው ምንድነው መስራት ያለበት የሚለውን ኢኮኖሚውም በኢኮኖሚክ ዘርፉ ሁሉም ብቻ ባለድርሻ አካላት አንድ ላይ በመሆን ይሄ ግንዛቤ በሁሉም ዘንድ መፈጠር አለበት። ምክንያቱም አንድ ፕሮጀክት ጀምረን እስከ ታሰበለት የእድሜ ዘመን ድረስ ማገልገል አለበት፣ መቋረጥ የለበትም። በየመሃሉ የተለያዩ ፌለሪቲዎች ወይ ብልሽቶች ሊያጋጥሙ ይችላሉ። ግን እነዚህም ፕሮጀክቶች እስከ መጨረሻው ይዞ ለመሄድ ግን እያንዳንዱ ባለድርሻ አካላት አላፊነታቸውን ተገንዝበው ሁሉም በቂ የሆነውን ፕሮቴክሽን በመስጠት ቀድሞ ማለት ነው ፕሮቴክሽን በመስጠት እንደዚህ አይነት ፕሮጀክቶችን መጠበቅ አለብን ብዬ አስባለሁኝ። ምክንያቱም እንደዚህ አይነት ፕሮጀክቶች ይሄ በተለይ አሁን እንደ ህዳሴው ግድብ ታዳሽ ኃይል የምንላቸው ይሄ ለተፈጥሮ በጣም ጠቃሚ የሆኑ ፕሮጀክቶች ናቸው። ስለዚህ ያለንን ምሳሌ ውሃችንን ሊሆን ይችላል፣ እዚህ ጋርም የቆይሻውንም ፕሮጀክት አንስተሃል። ያሉትን ሪሶርሶች በአግባቡ ለመጠቀም እያንዳንዱ ባለድርሻ አካል የራሱን ኃላፊነት በመገንዘብ ኃላፊነት መወጣት አለበት ብዬ አስባለሁ። እንዲሁም ባለሙያ በዛ ዙሪያ ላይ ያለውን ባለሙያ በማሳተፍ አንዳንድ ጊዜ አንዳንድ ውሳኔዎች ባለሙያው ተገቢ የሆነውን ጥናት አድርጎ ግብአት መስጠት አለበትና ሁሉንም ባለድርሻ አካላት ያማከለ ውሳኔዎችን በማድረግ እንደዚህ አይነት ፕሮጀክቶቻችንን ማቆየት እንችላለን ለታሰበላቸው ዓላማ ብዬ አስባለሁ። አንድ ትልቅ ተቋም ነው ህዳሴ ግድቡን ብቻውን ብትወስደው በጣም ትልቅ የሚባል። ሌሎቹም ፕሮጀክቶች የሚመለከታቸው አካል ብዙ አቅጣጫ አለባቸው። ማምረት አለባቸው፣ ወደ ውጭ መላክ አለ፣ ሀገር ውስጥ መጠቀም አለ። ወደ እነዚህ ፕሮጀክቶች የሚገቡ የሚወጡ ነገሮች አሉ። እነዚህም ማኔጅ የሚያደርግ የራሱ የሆነ ተጠያቂነት ያለው አካል ስራ ተቆጥሮ ተሰጥቶት ተቆጥሮ የሚቀበለው አካል መኖር መቻል አለበት። ከዚሁ ጋር ይሄ አካባቢ ጥበቃ ስራዎች ምን መሆን አለባቸው? ታስታውሳላችሁ የዛሬ 5 ዓመት አካባቢ መሰለኝ ቆቃ ግድብ ሞልቶ በደለል ተሞልቶ ኃይል ማመንጨት አቁሞ ነበር ተወሰነ ወራት ያክልና ይሄ የሆነው ምንድነው? በትክክል የአካባቢ ጥበቃን ስራ አለመሰራቱ ነው። አንዱ ፕሮጀክታችን አሁን ላይ ያለው ትልቁ ፕሮጀክታችን ማሰብ ያለበት። የህዳሴ ግድብ ደግሞ በጣም ከሀገሪቱ 29% አካባቢ ከሚደርሰው የቆዳ ስፋቷ ወደ እሱ ውሃ ይፈሳል። በነገራችን ላይ ውሃው የሚፈሰው ደግሞ እንደ እንትን ሆኖ ከሃይላንድ አካባቢ ከፍተኛ ቦታዎች
ጎጃም ጮቄን አካባቢ ካወቃችሁት፣ ሰሜን ሸዋን ካወቃችሁት፣ ወለጋ አካባቢ ከፍተኛ ከሆኑ ቦታዎች ተንደርድሮ ነው የሚገባውና ያንን የአካባቢ ጥበቃ አልሰራንም ማለት የሁሉ የ10 ምናምን ዓመት ልፋታችን ሙሉ በሙሉ ገደል ነው የሚገባውና እንደሚመለከተው አካል ቅድም እህታችን እንደተናገሩት የራሱ የሆነ ተቋማዊ አስተዳደር ሊኖር ያስፈልጋል ካልነው ጋር ይሄ አንዱ ስራው መሆን አለበት። ብዙ የዛሬ 5 እና 10 ዓመት አካባቢ መብራት በፈረቃ ነበር ታስታውሱ ነበር። ያ አንዱ ምክንያት በፈረቃ እንዲሆን ያደረገው ግድቦቻችን ውሃ መያዝ ባለባቸው አቅም እንዳይዙ አድርጓቸዋል። ያን ያደረጋቸው በደለል ተሞልተው ነው ያን ያደርጋቸው። ስለዚህ ያንን በደለል መሞላት ማስወገድ የምንችለው ከፍተኛ የሆነ የአካባቢ ጥበቃ ስራ መስራት ስንችለው። አንድ ጥናት ደብረ ማርቆስ ዩኒቨርሲቲ አንዴ ቀርቦ አይቻለሁና ምንድነው የሚለው ግብጽ እኮ ያን ያክል ብዙ መጨናነቅ የለባትም አሉ ሰውየው። በጣም ትልቅ ፕሮፌሰር ናቸው፣ አዲስ አበባ ዩኒቨርሲቲ ናቸው ያሉት። ለምን ተባሉ? ይሄ ፕሮጀክት ብናጠናቅቀውም ደለሉን መከላከል ካልቻል ዞሮ ዞሮ ሊሞላላት ይችላል። ያኔ የቆቃ ግድብ በደለል የተሞላ ነው። ስለዚህ ይሄ በጣም አቴንሽን ተሰጥቶት ሊሰራ የሚገባው አካባቢ ጥበቃ ስራ በተለይ ደግሞ ህዳሴ ግድቡን ረጅም ዓመት ይሄን ያህል ገንዘብ ይሄን ያህል ጉልበት ፈይቶ እንዲያገለግለን ከተፈለገ ከፍተኛ የሆነ የአካባቢ ጥበቃ ይሄ ግሪን ሌጋሲ የምንለውን የመንግስትን አካሄድ በአቀናጀ መልኩ መሰራት መቻል አለበት። አሁን ያለው ጅማሮ ነው እንጂ በቂ አይደለም እውነት ለመናገር። ምክንያቱም ከፍተኛ የሆነ የደለል ስጋት ያለበት ግድባችን ስለሆነ። ሌላው ምንድነው እነዚህ ፕሮጀክቶችን ኮይሻንም ሌሎችንም ፕሮጀክቶች በረጅም ጊዜ ማገልገል እንዲችሉና የሚጠበቅባቸውን ጠቀሜታ እንዲሰጡን አካባቢያዊ ሰላማዊ እንቅስቃሴዎች እንዲኖሩ መንግስት የሚመለከተው አካልን አቀናይቶ ስራ መስራት መቻል አለበት። ፕሮጀክቶች ረጅም ጊዜ እንዳይኖራቸው ከሚያደርጋቸው አንዱ ሰላማዊ እንቅስቃሴ አለመኖር፣ የሚጠበቅባቸውን ጠቀሜታ እንዳይሰጡ የሚያደርጋቸው ወደ እነዛ ፕሮጀክቶች ተጠቃሚውም ሂዶ ጥቅሙን ለማግኘት ወይም ጥቅሙንም ወደ ተጠቃሚው ለማድረስ ሰላማዊ እንቅስቃሴ ያስፈልጋል፣ ወሳኝ ነው። ስለዚህ እዚህም ላይ መሰራት መቻል አለበት። ግብአቶችን በአስፈላጊ ጊዜ ማቅረብ የሚመለከተው አካል ማቅረብ መቻል አለበትና እነዚህ ከተደረጉ ምናልባት ጠቀሜታዎቻችንን ሙሉ በሙሉ አሟጠን ልንጠቀም እንችላለን ብዬ አስባለሁ። አመሰግናለሁ ጌታዬ። መልካም። ሁሉም ዜጋ ግን እንደ ዜጋ ሁሉም ኢትዮጵያዊ ይህን የህዳሴ ግድብን ጨምሮ ሌሎች ፕሮጀክቶችን የመጠበቅ ግዴታ አለበት ብዬ አምናለሁ። እኔ የሚጠበቅብኝ ነገር አለ፣ ዶክተር የሚጠበቅበት ነገር አለ፣ ኢንጂነር የሚጠበቅባቸው ነገር አለ። ሁላችንም ከኛስ ምን ይጠበቃል? ከእያንዳንዱ ማህበረሰብ እንደ ዜጋ ምንድን ነው የሚጠበቅበት? በተለይ ለማጥበቃ ስራ እኮ በየአካባቢው አጠገቤ ችግኝ ከተከልኩ ህዳሴው ግድብ በተዘዋዋሪ እየጠበቅኩ ነው ማለት ይቻላል። ከዚህ አንጻር ምንድን ነው መስራት ያለብን? እንግዲህ አሁን አንተም ዘርዘር ለማድረግ ሞክረሃል። ሁላችንም የሀገሪቱ ማህበረሰብ የተለያየ የሙያ ብቃትና ክህሎት ፍላጎትም አለን። እኔ ለምሳሌ በኢኮኖሚክስ ተመራማሪ ነኝ። ለዚህ የኢትዮጵያ ህዳሴ ግድብ ምን አይነት ኢኮኖሚ ጠቀሜታ አለው የሚለውን ለሚመለከተው አካል በሙሉ የማሳወቅ የመስራት ሚዲያዎችን ተጠቅሞ ለተደራሽ ማድረግ። ስለዚህ የሰሩትን በሙሉ መዘርዘር ይችላሉ። በነገራችን ላይ በዚህ ላይ እንግዲህ የሰራ ነው ተቋሚ የሰራው በጣም ብዙ ነው። እኔ እንኳን የሰራሁት በጣም ትንሽ ነው። እንደ ባለሙያ ግን እንደ ባለሙያ እጅ አለ፣ ተሳትፎ አለ። አዎ እንደ ባለሙያ ምርምሩ ሰርቶ ምን ያህል ጠቀሜታ እንደሚኖረው ይህንን ፕሮጀክት ማቆየት የሚቻልበትም ስትራቴጂ የሚቻልበትን አክቲቪቲ ምን መደረግ አለበት የሚለውን ነገር ከእኔ ይጠበቃል። በዚህ ዙሪያ እንደኛ ባለሙያዎቹ መስራት መቻል አለባቸው። የገጠሩ ማህበረሰብ ክፍለ ሀገር ላይ ያሉ ወይም ክልሎች ጋር ያሉ ማህበረሰብን ደግሞ ብትወስደው ቅድም እንዳለው የተፈጥሮ ጥበቃው በዋናነት ከነሱ ይጠበቃል። የፌዴራል መንግስት ላይ ያለውም ደግሞ የራሱ የስራ ድርሻ አለው። ቅድም እንዳለው ሰላማዊ እንቅስቃሴ ማስጠበቅ ከፌዴራል መንግስት የሚመጣ ነው። አንድ ጥናት 2014 አካባቢ 15 ያጠናው ጥናት ነበርና የኢትዮጵያ ኢንዱስትሪዎችና ፖለቲካ አለመረጋጋት ምን አይነት አስተዋጽኦ አላቸው ፐርፎርማንሳቸውን ያየነውና ፖለቲካል ኢንስታቢሊቲው በተናጋ ቁጥር ሁልጊዜም የሚሸጡት ነገር በጣም ይቀንሳል። የሚገርመው ሙስናው ግን ብዙም አያግዳቸውም። ምክንያቱም ሙስናን የሚገቡት እነዛ ኢንዱስትሪዎች ብዙ ጊዜ ረጅም የሆነ የተንዛዛ ቢሮክራሲ ለመስበር የሚደረግ ትግል ነው ሙስና የሚል ግኝት ነው ያመጣ ነውና አካባቢ ሰላምን ማስጠበቅ ሰላማዊ እንቅስቃሴ ማምጣት የሚችለው መንግስትና መንግስት ብቻ ነው። ማንም ግለሰብ፣ ማንም ባለሀብት፣ ማንም ተመራማሪ ኢንጂነር ነኝ፣ ሜዲካል ዶክተር ነኝ ወይ ምናምን ነኝ ብሎ ኢንፍሉዌንሻል ተጽዕኖ ፈጣሪ ነኝ ቢል ግለሰብ እንዲህ አይነት ስራዎችን መስራት አይችልም። የመንግስት ስራ ነውና ከመንግስት አካል ከአስተዳደራዊ መዋቅሩ የሚመለከቱ ነገሮች አሉና ሁላችንም የድርሻ ስራ አለን። ያንን ድርሻ መወጣት ይኖርብናል። ሁላችንም የራሳችን መሆኑን መገንዘብ አለብን ብዬ አስባለሁ። የማንም አይደለም፣ የራሳችን ነው። ህዳሴ ግድብም
የኃይል ማመንጫ ፕሮጀክቶችም የራሳችን ነው። ለራሳችን ሲሆን ለቤታችን ምንድነው የምናደርገው? የኔ ሲሆን አይደል ምንድነው የማደርገው? እንዳልከው አትክልት መትከላችን፣ ችግኞችን መትከላችን እዚህ ላይ ከፍተኛ ተጽዕኖ ያመጣል ፖዚቲቭ ብለን እየተነጋገርን ያለ ነው አሁን ማለት ነው። ስለዚህ ይሄ እንዲሆን እኔ ደግሞ ቤቴ ብተክል ችግኝ ብተክል አካባቢን ባጸዳ እዚህ ላይ የሚያመጣውን ፖዚቲቭ የሆነ ተጽዕኖ በመረዳቴ ያንን ማድረግ አለብኝ። ስለዚህ አሁን የተባባልናቸውን ነገሮች በሙሉ እንደየ አቅማችንና እንደየ ዘርፋችን በግላችንም እያንዳንዱ ሰው ለዚህ ኮንትሪቢዩት ማድረግ ይችላል። ሁሉም አለው የሚሰጠው ነገር ብዬ አስባለሁኝና መጀመሪያ ይሄን በመገንዘብ ከዛ ደግሞ አሁን የተባባልናቸውን ነገሮች ተግባራዊ በማድረግ ለህዳሴ ግድባችን ሁላችንም እንደ ሀገር እንደ ኢትዮጵያዊ አስተዋጽኦ ማድረግ እንችላለን ብዬ አስባለሁ። ዶክተር አረጋ ሹመቴ በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ናቸው። ኢንጂነር ፍላጎት ተስፋዬ የኦን ኢነርጂ ኮንሰልት ዋና ስራ አስኪያጅ፣ እንደው ጊዜያችሁን ሰጣችሁ ስቱዲዮ ተገኝታችሁ ዘርዘር ያለ ማብራሪያ በመስጠትም እንደዚህ ያማረ ቆይታ በማድረጋችን እጅግ ደስ ብሎኛል። ከልብ አመሰግናለሁ። እኛም እናመሰግናለን። መልካም ተመልካቾቻችን፣ የዛሬው ሳምንታዊ የአዲስ ገበያ ዝግጅታችን በታላቁ የኢትዮጵያ ህዳሴ ግድብ ኢኮኖሚያዊ ትሩፋቶች ላይ ትኩረቱን አድርጎ ስትከታተሉት በቆያችሁበት መልኩ ተጠናቀቀ። ፕሮግራሙን አዘጋጅቶ በማቅረብ አብርሃም ታደሰ ከእናንተ ጋር ቆይታ አደረኩ። ሳምንት በሌላ ርዕሰ ጉዳይ ጠብቃችኋለሁ። በያላችሁበት ጤና ይስጥልን።